እሺ የግዕዝ ንባብ ተማሪዎቻችን ዛሬ ደግሞ ያው ክፍል 3 ነው የምናየው። ከክፍል 3 በፊት ግን እዚህ ፊደል ገበታ ላይ ማየት ያለብንና የቀሩ ነገሮች አሉ፣ እነሱን እናያለን። ባለፈ ደርሰን የነበርነው ተነሽ ወዳቂ ሰያፍ ተጣይን በዚህ በፊደል ገበታ ላይ እንዴት ነው የምናገኛቸው የሚለውን ሐሳብ ወስደናል። አሁን ትንሽ የቀሩትን ነግሬያችሁ ወደሚቀጥለው ሐሳብ እንሄዳለን። እንግዲህ ሀ ሁ ሂ ሃ ሄ ህ ሆ እነዚህ ሰባቱ ፊደላት ላይ ተነሽና ወዳቂ እንዴት ነው የምናገኘው ብለናል። ሃን ይዘን ሁ ሂ ሃ ሄ እና ሆ በሙሉ እስከ መጨረሻው ድረስ ያሉት ተነሽና ወዳቂ ይባላሉ። በዚህ በተሰመረው መካከል ያለው ህ ል ህ ም ስ ር እያለ ወደ ታች የሚወርደው እስከ ፕ ድረስ የሚወርደው ደግሞ ሰያፍና ተጣይ ነው ብለናል። እሱን ሐሳብ እንደያዛችሁ አንድ የምጨምርላችሁ ሐሳብ ምንድነች? ሀ ሁ ሂ ሃ ሄ በዚች ፊደል ብዙ ጊዜ በአብዛኛው ወይም ጭራሹን ማለት ይቻላል ተነሽ አይመጣም። ይሄ በዚህ የሚጨርስ ማለት ነው እያንዳንዱ ፊደል። ለምሳሌ ቅዳሴ የሚለውን ሴም ብናይ እዚህ ጋር ነች፣ ተነሽ አይሆንም ማለት ነው። እንደዚህ በዚህ የሚጨርሱ ነገሮች በአብዛኛው ወይም ጨርሶ በተነሽ አይመጡም እና በተነሽ ጊዜ በዚህ የሚጨርስ ፊደል እንዳንጠብቅ ነው። ሌላው እዚህ ሰያፍና ተጣይ ላይ ይችን ፊደል አባቶቻችን ሊቃውንት ዝ ወዳቂ ነች ይላሉ። እንግዲህ የሚሉበት ሕግ አላት፣ ግን አሁን እዚህ ላይ ስላልደረስን ያንን ለማብራራት አያስፈልግም። እናንተ ግን መያዝ ያለባችሁ በሙሉ በሰያፍና ተጣይ ያዙትና በዛው መስመር እናነባለን ማለት ነው። ሌላው በዚህ ፊደል ገበታ ላይ መርሳት የሌለብን አሁን የምናስተምራችሁ ወደ ውዳሴ ማርያምና ወደ መልእክተ ዮሐንስ ወይም ወደ ዮሐንስ ወንጌል ልትሄዱ ትችላላችሁ። እንግዲህ ስንማማር ምን ጀምረው በእርግጥ ውዳሴ ማርያምን ነው። ነገር ግን የማንበብ ህጎች አሉት፣ ግዕዝ የማንበብ ህጎች አሉት እና እነዛ ህጎቹ ምን አይነቶች ናቸው ስንል አሁን እናንተን የምናስተምራችሁ ህጉ የቁም ንባብ የሚባለው ነው እንጂ በቤተ ክርስቲያናችን የንባብ አይነቶች 5 ናቸው። ቁጥር የሚባል ንባብ አለ፣ ማጋዝ የሚባል ንባብ አለ፣ ውርድ ንባብ አለ፣ ቁም ንባብ አለ። ከዛ መጨረሻ ነው ንባብ ያለው። አሁን እናንተን የምናስተምራችሁ ይሄ ቁም ንባብ ጋር ነው። ለምሳሌ ቁጥር የሚለውን እንዘለዋለን፣ ማጋዝ የሚለውን እንዘለዋለን፣ ውርድ ንባቡን እንዘልና አራተኛው ላይ ቁም ንባብ ጋር ነው የምንወስዳችሁ። ለዚህም ነው አጭር መንገድ የተባለው። እንግዲህ የምታስታውሱ አንዳንዶቻችሁ በቤተ ክርስቲያን በቄስ ትምህርት ቤት በሚባለው እኩል ያለፋችሁ እንደምታስታውሱት ለማስታወስ ያህል ቁጥር የሚባለው ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ እያለ የሚሄደው ማለት ነው። ቁጥር ንባብን በቁጥር የምንለው ማለት ነው። ማጋዝ ማለት ደግሞ እያንዳንዱን እየጎተቱ እየሳቡ ማንበብ ማለት ነው። ይቺ ሀ ፊደል በሁለተኛው ማጋዝ በሚለው ንባባችን ላይ እንዴት ነው የምናገኛት? ሀ ግዕዝ ብለን ማለት ነው። ሀ ግዕዝ እንላታል። ሀ ግዕዝ ነች ማለት ነው፣ ወይም አንደኛ ነች ማለት ነው። ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሃ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ እያን የምናነብበት እንደዚሁ እያለ እንቀጥላለን ማለት ለ ግዕዝ፣ ሉ ካዕብ፣ ሊ ሳልስ፣ ላ ራብዕ፣ ሌ ሐምስ፣ ል ሳድስ፣ ሎ ሳብዕ እያለ ይሄዳል ማለት ነው። እስከ መጨረሻው እንደዚህ እያለ ይሄዳል ማለት ነው። ሶስተኛው ውርድ ንባቡ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ይላል ማለት ነው ውርድ ንባቡ። ቀጥሎ ደግሞ ቁም ንባብን እናያለን።
ሃሁ ሂ ሃ ሄ ህሆ ለሉ ሊላ ሌልሎ ሃሁ ሂ ሃ ሄ ህሆ መሙ ሚማ ሜምሞ ሰሱ ሲሳ ሴስሶ ረሩ ሪራ ሬርሮ የሚለው ደግሞ ቅድም እንዳልኳችሁ ቆንባ የሚባለው ማለት ነው። ንባብ የሚባለው ደግሞ ሃሁ ሂ ሃ ሄ ህሆ ለሉ ሊላ ሌልሎ ሃሁ ሂ ሃ ሄ ህሆ መሙ ሚማ ሜምሞ እያለ የሚሄደው ደግሞ ንባብ ይባላል ማለት ነው። እንግዲህ የንባብ አይነቶች 5 አይነት ናቸው። አሁን እንዳሳየኋችሁ ከ1 ጀምሮ እስከ 5 ድረስ ያሉት የቤተክርስቲያናችን የንባብ አይነቶች ናቸው። ይሄ በፊደል ገበታ ነው ያሳየኋችሁ። ሌላ ጊዜ ደግሞ በራሱ በንባቡ ላይ ሙሉ ፊደል ወይም ሙሉ ቃላት ባሉበት ቦታ ላይ እናያለን ማለት ነው። ይሄ ክፍል 3 ነው ቅድም እንዳልኳችሁ። አሁንም ክፍል 3 ይቀጥላል። ይሄኛውን ራሱን ችሎ በዚህ ተከታተሉት።